ዓለም የቱንም ያክል ብትዘምንና ብትሰለጥን እንኳን አንዳንድ ሀገሮች በድህነትና ኋላ ቀርነት ዛሬም ድረስ እየታገሉ ይገኛሉ። ታዲያ በእነዚህ ሀገራት ያሉ ሴቶች ሚናም ወደ ትዳር መግባትና መውለድ ልጅና ቤተሰብን መንከባከብ ብቻ ሆኖ ይቀራል እና ምንም አይነት ሌላ እድል አይሰጣቸውም። ወጣት ሴቶች በቤተሰቦቻቸው ትንሽ ገንዘብ ይሸጣሉ፣ አማራጭ የላቸውም። ነገር ግን በእነዚህ ሀገራት የሚገኙ ወላጆች ለሙሽሪት ዋጋ የሚከፍልና የተሻለ ህይወት የሚሰጣቸውን በመምረጥ ሴቶች ልጆቻቸው የተሻለ ህይወት እንዲኖሩ ከባል ጋር ይደራደራሉ። በዛሬው ቪዲዮአችንም ልጆቻቸውን ባላቸው የኢኮኖሚ ችግር ምክንያት ሴት ልጆቻቸውን ለባል የሚሸጡ 10 ሀገራትን እንመለከታለን። ከነዚህ ሀገራቶች አንዷ ሙሽራዋን $40 ባነሰ ዋጋ መግዛት ትችላላችሁ። ይህ ማለትም በኢትዮጵያ በዛሬው ምንዛሬ ከ6000 የኢትዮጵያ ብር ባነሰ ዋጋ ሚስት መሸመት ትችላላችሁ ማለት ነው። በዓለም ላይ ያሉ ሙሽሮች የሚሸጡባቸው 10 ሀገራትን እንመልከት። ሰላም ውድ የሀበናብ ክሮኒክልስ ቤተሰቦቻችን እንደምን ናችሁ? ሀበናብ ክሮኒክልስን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላ ጊዜ የምንለቃቸው ቪዲዮዎችም ቶሎ ቶሎ እንዲደርሶ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮውንም ላይክ በማድረግ ጀምሩ። አስረኛ ቡልጋሪያ። ቡልጋሪያ ውስጥ ወጣትና በአስራዎቹ ዕድሜ ውስጥ የሚገኙ ልጃገረዶች ለሚስትነት የሚሸጡበት የሙሽሪት ገበያ አለ። ቦታው ጂፒሲ በመባል ይታወቃል። የሙሽራ ገበያውም በኮከብ ከተማ ውስጥ የሚካሄድ ሲሆን ገበያው የሚጀምረው የአልጎራ ቡልጋሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም የመጀመሪያ ሳምንት ቅዳሜ ላይ ሲሆን የኮላጅ ማህበረሰብ ሰዎች በዳንስ፣ ሙዚቃ፣ ምግብና ለሽያጭ በግልጽ በወጡት ወጣት ሙሽሮች ለማክበር ይሰባሰባሉ። ወጣቶቹ ሴቶች በደማቅ ሜካፕ፣ በሚያማምሩ አልባሳትና በአሮጌ ጌጣጌጦች ተውበው ይቀርባሉ። እናቶቻቸውም ያጅቧቸዋል። የኮላጅ ማህበረሰብ እናቶች ሴት ልጆቻቸው እድሜያቸው ከደረሰ በኋላ የማህበረሰቡን ወጎች ለማስቀጠል ኩራት ይሰማቸዋል። ኮላጆች ይህንን አሰራር ለብዙ ትውልዶች ተከትለውታል። በኮላጅ ማህበረሰብ ውስጥም ዛሬም የሙሽራ ገበያ አለ። በሙሽራዋ ዋጋ ላይም ውስብስብ ድርድሮች ይካሄዳሉ። የሙሽራዋን ዋጋ የሴቷ ውበት ይወስነዋል። ምን ያህል ቆንጆ እንደሆነች ሊጨምር ወይም ሊቀንስ ይችላል። ለምሳሌ ባለቀለም አይኖች ያላት ወጣት ሴት ቡናማ አይኖች ካላቸው ሰዎች የበለጠ ዋጋን ታገኛለች። የሴቶች ድንግልናም ቁልፍ ነገር ነው። በድርድሩ ድንግል የሆነች ሴት በጣም ውድ ነች። እናም በሚገዙት ቤተሰቦች እንኳን በተሻለ ሁኔታ በክብር ይስተናገዳሉ። አማካይ የልጆቻቸው የሙሽራዋ ዋጋም $7500 እስከ $11300 ሊሆን ይችላል። ነገር ግን በጣም ውድ የሆኑ ሙሽሮችም አሉ፣ እስከ $20000 ድረስ የሚያወጡ። ስለ ቡልጋሪያ ባህል፣ ሴቶችና የሴቶቹ የሙሽሮች ዋጋ ምን ያስባሉ? አስተያየታችሁን ኮሜንት ሴክሽን ላይ አሳውቁን። 9ኛ ቻይና። በቻይና ውስጥ በሴቶች ላይ አንዳንድ ከባድ ችግሮች አሉ። የሀገሪቱ የአንድ ልጅ ፖሊሲ ብዙ ወንዶች እንዲወለዱ አድርጓል። ወላጆችም በህይወት ውስጥ እነሱ የሚደግፉ ወንድ ልጆችና ወጣት ሴት ልጃገረዶችን ይፈልጋሉ። እናም ሴቶች በማህበረሰቡ ውስጥ የማይፈለጉ እንደሆኑ ይሰማቸዋል። ፖሊሲው በቅርብ ዓመታት ውስጥ ተሻሽሏል። ነገር ግን ጉዳቱ ቀደም ሲል በሀገሪቱ ውስጥ ብዙ ወንዶችና ሴቶች ቁጥራቸው ያነሰ እንዲሆን አድርጓል። በዚህም የቻይና የሙሽራ ገበያ የሙሽራዋ ወላጆች በአማካይ $20000 አካባቢ የሚጠይቁ ሲሆን ለሙሽሪት ዋጋ ለሴት ልጆቻቸው እጅግ ብዙ ገንዘብ እንዲጠይቁ አድርጓቸዋል። ነገር ግን አንዳንድ ክልሎች ከ20000 ከፍ ብሎ እስከ $50000 ሊጠየቅ ይችላል። ይህም በቻይና ውስጥ ላሉ ላላገቡ ወንዶች ችግር የበለጠ ጨምሮባቸዋል። በቻይና ውስጥ እድሜያቸው ከ27 ዓመት በላይ የሆኑ ሴቶች በቻይና ውስጥ በጣም ያረጁ እንደሆኑ ይቆጠራሉ። ነገር ግን ቻይናውያን ሴቶች ቤተሰብ ከመመስረት ይልቅ ከፍተኛ ትምህርት ወይም ለስራቸው ዋጋ የሚሰጡ ናቸው። እነዚህ ጥቂት የማይባሉ ቻይናውያን ሴቶች ብዙ ጊዜ ብቻቸውን ይቀራሉ። ከራሳቸው ማህበረሰብም ራቅ ለማለት ይሞክራሉ። እነዚህ ሴቶች ሌላ ቦታ ሄደው ለመኖርና ትዳር ለመመስረት ይገደዳሉ። ለዚህም ነው ከውጭ ሀገር ባል ለማግኘት ተስፋ በማድረግ ወደ ማህበራዊ ሚዲያ መድረኮች ፊታቸውን ያዞሩት። የውጭ ሀገር ዜጎችን ያገቡ
የቻይናውያን ሴቶች ቁጥርም እንደ አውሮፓውያኑ አቆጣጠር በ2021 549 ሴቶች በሻንጋይ ግዛት ብቻ ከቻይና ውጭ ወንዶችን አግብተዋል። አብዛኞቹ እነዚህ ትዳሮች ቻይናውያን በጣም የተሳካላቸው ናቸው። ቻይናውያን ሴቶች በጣም ታማኝና ለትዳር አጋራቸው የተሰጡ ናቸው። ይህ ደግሞ 0.2% ባለው የፍቺ መጠን ላይ ተንጸባርቋል። ተንከባካቢ ናቸው፣ ለቤተሰብም ጊዜ የሚሰጡና ተወዳጅ ናቸው። ቻይናውያን ሴቶች እርስዎ ቢሆኑ እችን ተወዳጅና ታማኝ ቻይናዊት አጋር ለማግኘት ከ20,000 እስከ 50,000 ዶላር ያወጡ ነበር? እስኪ ስለ ቻይናውያን ሴቶች የተሰማችሁን አስተያየት በኮመንት ሴክሽን ላይ ያኑሩልን። 8ኛ ማሌዥያ በደቡብ ምስራቅ እስያ የምትገኝ የደሴቶች ሀገር ስትሆን በዓለም ላይ ካሉ እጅግ በጣም ቆንጆ ሴቶች መኖሪያም ነች። ወደ ጋብቻ ሊያመራ የሚችል ዘላቂ ግንኙነት ለሚፈልጉ ወንዶች መዳረሻቸው ማሌዥያ መሆን አለበት። እነዚህ የማሌዥያ ሴቶች ቆንጆና ታማኝ ብቻ ሳይሆኑ በጣም አይናፋርና ገራገርም ናቸው። ከማሌዥያ የመጡ ሴቶች ጥሩ መልክና ቀጥተኛ የሆነ አመለካከትና ስብዕና ያላቸው ሴቶችም ናቸው። እንዲሁም እንዴት መዝናናት እንደሚችሉ በደንብ ያውቃሉ። በአጠቃላይ ማሌዥያውያን ሙሽሮች መካከለኛ ወይም አጭር ቁመት አላቸው። ቀጥ ያለ ጥቁር ፀጉር፣ ቡናማ አይኖችና ፀይም የቆዳ ቀለም አላቸው። እነሱ ራሳቸውን መንከባከብ ይወዳሉ። ጥሩ ሆኖ መታየትም ችለዋል። በቀላሉ በቤት ውስጥ የቤት ስራዎችን እየሰሩ የሚኖሩት የማሌዥያውያን ሴቶች የቻይናውያን መልክ ያላቸው ሲሆን የማሌዥያ ሴቶች በተለይም በጣም ሳቢ ናቸው። ከምዕራባውያን የመጡ ወንዶችን ይማርካሉ። ሆኖም እነዚህ ንጹህ የሆኑት የማሌዥያ ሴቶች ትንሽ ወግ አጥባቂ ይሆናሉ። እናም ወግን ከፍ አድርገው ይመለከቱታል። ምንም ይሁን ምን እነሱ ጥሩ የቤት ሰሪዎች ናቸው። ቤተሰቦቻቸውን በጥሩ ሁኔታ ይንከባከባሉ። በገንዘብ ሁኔታም አንዳንድ ሴቶች ውጭ ስራቸውን ለመቀጠል ቢፈልጉም ነገር ግን ባሎቻቸው ያን ኃላፊነት ወስደው እንዲሰሩ ይፈቅዱላቸዋል። ማሌዥያ ውስጥ የሙሽራ አገልግሎት የሚሰጡ ተቋማት ማለትም የትዳር አገናኝ ኤጀንሲ ያለ ሲሆን ባሎች የመረጧቸውን ሙሽሮች መግዛት ይችላሉ። አንዳንድ በጣም ታዋቂ የትዳር አገናኝ ኤጀንሲዎች በሺዎች ከሚቆጠሩ ደስተኛ ደንበኞቻቸው ጋር የታመኑ ናቸው። በብዙ መንገዶችም በእነዚህ መድረኮች ያሉ የፕሪሚየም ምዝገባዎች ወደ 500 የሚጠጉ ሰዎች ማሌዥያን ለመጎብኘት አቅደው የትዳር አጋራቸውን ለማግኘት እስከ 2,000 ዶላር ድረስ ያወጣሉ። የማሌዥያ ሴቶችም ባሎችን ፍለጋ ወደ ውጭ ሀገር ለመመልከት ብዙ ምክንያቶች አሏቸው። በማሌዥያ አንጻራዊ የድሃ አስተዳደግ የመጡ ናቸው እና የተሻለ ሕይወት የሚሰጣቸውን ባል በውጭ ሀገር ለመፈለግ ይመጣሉ። የጾታ አለመመጣጠን ሌላው ትልቅ ምክንያት ነው። እነዚህ ወጣት ሴቶች በባሎቻቸው ዘንድ አክብሮት እንዲያዙ ስለሚፈልጉና ከውጭ የሚመጡ ባሎችም ከፍ አድርገው እንዲመለከቷቸው ተስፋ ያደርጋሉ። ስለ ማሌዥያ ያላችሁን አስተያየት ኮመንት ሴክሽን ላይ አስቀምጡልኝ። እናንተ ሚስት እየፈለጋችሁ ቢሆንና 2,000 ዶላር አውጥታችሁ ማሌዥያ ሄዳችሁ ሚስት ትገዙ ነበር? 7ኛ ግብጽ። የግብጽ ሙሽሮች በዓለም አቀፍ ደረጃ በጣም ተወዳጅና ተፈላጊ ናቸው። የሙስሊም ባህልን የሚያደንቁና ልዩ የአረብ ውበትን የሚፈልጉ ሰዎች ወደ ፈርዖኗ ምድር ግብጽ ፊታቸውን አዙረዋል። ተመልከት፣ እዚህ ያሉ ሴቶች ቆንጆ ስዕል የሚመስሉ ናቸው። ጠቆር ያለ ፀጉር፣ ቡናማ ወይም ባለቀለም አይኖች፣ ወፍራም ከንፈር፣ ሙሉ ውብ ከንፈር፣ ውበት ያለው ስልክክ ያለ መልክ። በግብጽ ያሉ ወጣት ሴቶች ባሎችን ለመፈለግ ሜካፕ መጠቀም አያስፈልጋቸውም እና ቢያደርጉትም ልክ እንደ ክሊዮፓትራ ሁሉ ከመልካቸው የተለየ ነገር አይጨምርላቸውም። እነዚህ ግብፃውያን ሴቶች ታዲያ ታማኝ፣ ደግና ጥልቅ ስሜትም ያላቸው ናቸው። በተጨማሪም ድንቅ የቤት እመቤት ናቸው። ለቤተሰቦቻቸው ሁልጊዜ ምቾት እንዲሰማቸው ማድረግ ይችላሉ። እንዲሁም በቀላሉ ጥለው የሚሄዱ አይነት አይደሉም። ስለዚህ አለመግባባቶችን በእርጋታ መፍታትን ይመርጣሉ። በግብጽ ውስጥ ያሉ ሴቶች ከምዕራባውያን ወንዶች ጋር በትዳር መተሳሰርን ይፈልጋሉ። ይህንንም የሚመርጡባቸው ብዙ ምክንያቶች አሉ። ህብረተሰቡና ሀገሪቱ በአብዛኛው አባቶች ናቸው። ስለዚህ ሴቶች ብዙ ጊዜ እንደ ቀላል ነገር ይወሰዳሉ። ከነዚህ ውስጥም ብዙዎቹ የአካባቢው ሴቶች ወደ ጋብቻ ይገደዳሉ ያለ ፈቃዳቸው።
አብዛኞቹ ግብፃውያን ከድህነት ወለል በታች ይኖራሉ። እንዲሁም ብዙ ልጆችም አሏቸው። እነሱን ለመደገፍ በቂ ዘዴ የላቸውም። በእድሜ የገፉ ባለጸጎች ከአረብ ባህረ ሰላጤ የመጡ ወንዶች ሙሽራ ለመግዛት ወደ ግብፅ ይመጣሉ። በግብፅ ያሉ አባቶችም ሴት ልጆቻቸውን አስገድደው በመዳር ኑሯቸውን በትንሹም ለማሻሻል ይሞክራሉ። ወጣት ሴቶች በቤተሰቦቻቸው $2000 ይሸጣሉ። እነዚህን ግብፃውያን ሴቶች የሚገዟቸው ከአረብ ባህረ ሰላጤ የሚመጡ ሽማግሌ ባለሀብቶች በንግድ ሰዓት በሚንቀሳቀሱበት ጊዜ ጊዜያዊ ሚስቶችን ይፈልጋሉ። ለዚህም ድሃ የሆኑትን ግብፃውያን ሴት ልጆቻቸውን $2000 በማግባት በጊዜያዊነት ልጆቻቸውን ያገባሉ። ነገር ግን ወደ ሀገራቸው ሲመለሱ ወደ ቋሚ ሚስቶቻቸው ሲሄዱ እነዚህን $2000 የገዟቸውን ሴት ሚስቶቻቸውን ትተው ይሄዳሉ፣ ፈተዋቸው። 6ኛ ላቲቪያ። የላቲቪያ ሴቶች ቁጥር ከወንዶች ጋር ሲነጻጸር እጅግ የላቀ የሴቶች ቁጥር ያላት ሀገር ነች። ከዓለም የመጀመሪያ የዓለም ሀገራት ጋር ሲወዳደር የህይወት ጥራትም እጅግ ዝቅተኛ ነው። በባልቲክ ግዛቶችም የሴቶች መብት የለም ማለት ይቻላል። ስለዚህ የቤት ውስጥ ጥቃት በከፍተኛ ሁኔታ ይደርስባቸዋል። የላቲቪያ ሴቶች እንደዚህ ባሉ ሁኔታዎች ውስጥ ከመኖር ይልቅ ለነሱ ዋጋ ከሚሰጡ ባሎች ጋር ወደ ውጭ ሀገር መሄድን ይመርጣሉ። በሀገሪቱ ውስጥ ያሉ ሴቶች በተፈጥሮ ውበታቸው ይደነቃሉ። አብዛኞቹ ሰውነታቸውን በደንብ ይንከባከባሉ። እንከን የለሽ ቆዳም አላቸው። እናም በጣም ጥሩ አለባበስም አላቸው። እንዲሁም በላቲቪያ ውስጥ አብዛኛው ሴቶች ወርቃማ ቡናማ ፀጉር ያላቸው ሲሆን ረጅምና የሚያማምሩ ሴቶችም ናቸው። በዓለም ላይ ካሉ ረጃጅም ሰዎች መካከል አብዛኞቹ ላቲቪያ ውስጥ ይኖራሉ። የሱፐር ሞዴል ቅርጽ ያላት አጋር ለሚፈልግ ሰው ላቲቪያውያን ሴቶች ፍጹም አጋር ናቸው። ምንም እንኳን ዝቅተኛ የኑሮ ደረጃ ቢኖራቸውም በጣም ከፍተኛ የትምህርት ደረጃም አላቸው። ስለዚህ እዚህ ያሉ ሴቶች ብልህና ሰፋ ያለ አስተሳሰብ ያላቸው ናቸው። እነዚህን ብልህና ቆንጆ የላቲቪያ ሴቶች የትዳር አጋሮ የግሎ ለማድረግ ከ4000 እስከ 6000 የአሜሪካን ዶላር ማውጣት አለብዎ። ስለ ላቲቪያን ሴቶች ምን ያስባሉ? አስተያየታቸውን ኮሜንት ሴክሽን ላይ አስቀምጡልን። 5ኛ ህንድ። ህንድ በዓለማችን ላይ ካሉት ባህላዊና በጎሳ ከተለያዩ ቦታዎች አንዷ ነች። ስለዚህ ሰዎች የህልማቸውን ሴቶች በቀላሉ ማግኘት ይችላሉ። በጣም ጥሩ ክፍል ደግሞ ሴቶች ከባዕድ ባል ጋር ለመስማማት ፈቃደኛ ናቸው። በህንድ ውስጥ ከሚኖሩ ሴቶች መካከል 2/3 እንደሚገመተው ከውጭ ከመጡ ወንዶች ጋር የተጋቡ ናቸው። የህንድ ሴቶች ለባሎቻቸው ታማኝ ናቸው። የፍቺ ጉዳይም ህንድ ውስጥ ብርቅ ነው። ህንድ ውስጥ በሀያዎቹ አጋማሽ ላይ ያሉ ሴቶች በህንድ ውስጥ በጣም ያረጁ ናቸው ተብሎ ይታሰባል። ስለዚህም ህንዳውያን ሴቶች በሀገራቸው ጥሩ ባሎችን ለማግኘት ተስፋቸው ጠባብ ነው። እጅግ በጣም በጥሩ ሁኔታ የተማሩት ህንዳውያን ሴቶች እንግሊዘኛን አቀላጥፈው ይናገራሉ። ነገር ግን በከተሞች አካባቢ ያሉ ሴቶች የስራ ዕድሉ ከ10% በታች ስለሆነ በሀገሪቱ ለመኖርና ትዳር ለመመስረት ከባድ ያደርገዋል። ስለዚህም ነው ብዙውን ጊዜ ከውጭ ሀገር የመጡ ባሎችን ለማግባት የሚስማሙት። በሀገሪቱ ውስጥም በሴቶች ላይ ብዙ አድሏዊ ድርጊቶች አሉ። ህንዶች ሚስቶቻቸውን ያለምንም ቅድመ ሁኔታ ለባሎቻቸው መታዘዝ አለባቸው ብለው ያምናሉ። በህንድ ውስጥ ያሉ ሴቶችም ያለ ፍላጎታቸው ለጋብቻ ይሸጣሉ። ዋጋውም ከክልል ክልል ይለያያል። ነገር ግን በአንዳንድ ሁኔታዎች ሙሽሮች $35 ዝቅተኛ ዋጋ ሊገዙ ይችላሉ። ምን ያስባሉ? እነዛን የሚያማምር ፀጉር ያላቸው የህንድ ሴቶችን $35 ባነሰ ዋጋ ማለትም ከ5000 ብር ባነሰ ዋጋ ሄደው መሸመት ይፈልጋሉ? አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። 4ኛ ደቡብ አፍሪካ። በደቡብ አፍሪካ ውስጥ ሴቶችን ለማግባት የሚፈልግ ሰው ቤተሰቡ የሚከፍለው ሎቦላ በመባል ይታወቃል። በደቡብ አፍሪካ የሀብት ምልክት ተደርጎ ስለሚታይ ከብቶች በተለምዶ እንደ ክፍያ ይገለገሉ ነበር። ነገር ግን አሁን በዘመናዊ ወንዶች ለሙሽሪት ዋጋ በሚደረገው ድርድር ለራሳቸው ሚስት ለመግዛት በጥሬ ገንዘብ ይከፍላሉ። እሴቱ ግን አሁንም አልቀረም። አንዳንድ ጊዜ በከብቶች ቁጥር ይዘጋጃል። ነገር ግን ክፍያው በጥሬ ገንዘብ ነው፣ እንደ ከብቶቹ የገበያ ዋጋ።
የሙሽራዋ ዋጋ በተለያዩ ምክንያቶች ሊለካ ይችላል። ለምሳሌ የሙሽራዋ እድሜ፣ ቁመትና አጠቃላይ የሙሽራዋ ውበት ይወስነዋል። ቤተሰቦቿ እንደ ሎቦላ $7000 ይጠይቃሉ። በሀገሪቱ ውስጥ ያሉት አብዛኞቹ ወጣት ሴቶች በአባቶቻቸው የተዳሩ ናቸው። በጊዜው ከ22 ዓመት በታች የሆኑ ሙሽሮች ዋጋ ያወጣሉ። ነገር ግን በደቡብ አፍሪካ ውስጥ በ20ዎቹ አጋማሽና በ20ዎቹ መገባደጃ ላይ ያሉ ሴቶች ያለ አጋር ይቀመጣሉ። ማንም ሊያገባቸው የሚችል የለም። እንደ አብዛኛው ታዳጊ ሀገሮች ሁሉ በደቡብ አፍሪካ ውስጥም ለሴቶች እድል አይሰጥም። ለዚህም ነው የደቡብ አፍሪካ ሴቶች እንደ አብዛኛው ታዳጊ ሀገራት ሁሉ የውጭ ሀገር ዜጎችን ባል አድርገው ለመኖር የሚመርጡት። ነገር ግን የደቡብ አፍሪካ ሴቶች የባሎቻቸው ዋጋ እስከሰጡ ድረስ የሚስትነትን ባህላዊ ሚና ለመጫወት ፈቃደኛ ናቸው። ሶስተኛ፣ አፍጋኒስታን። የአፍጋኒስታን ባህላዊ እስላማዊ ግዛት ውስጥ ሙሽራዋን ለመግዛት በሚደረገው ክርክርና ድርድር ውስጥም የሴቷ አባት ወይም ታላቅ ወንድም ድርድሩንና የሰርግ ውሳኔዎችን የማስተላለፍ ኃላፊነት አለበት። በአፍጋኒስታን ሙሽራዋን ለመግዛት በአባቷና በታላቅ ወንድሟ ጋር የሚደረገው ድርድር የሰርጉን መስተንግዶ ጨምሮ የሙሽራዋ እድሜ፣ ውበት፣ ትምህርትና የሴቷ ችሎታ እንዲሁም የቤተሰቦቿ ስም ላይ በመመርኮዝ ነው። በአማካይ በአፍጋኒስታን ያለው የሙሽሪት ዋጋም $10,000 አካባቢ ነው። ነገር ግን በገጠር አካባቢ ትንሽ ዝቅ ሊል ይችላል። ሴቷ ሙሽሪት ይህ ሁሉ ድርድር ሲደረግባትና ገንዘብ ሲከፈል፣ ነገር ግን ሙሽሪቷ 1 ሳንቲምም እንኳን አትቀበልም። ይልቁንም ቤተሰቡ ገንዘቡን ለራሳቸው ይጠቀማሉ። ይህም የአፍጋኒስታን ሴቶች እንዴት መብት እንደሚነፈጉ የሚያሳይ ነው። በሴቶች ላይ የቤት ውስጥ ጥቃትና የሥራ ስምሪት በሀገሪቱ ውስጥ ታይቶ የማይታወቅ ጉዳዮች አሉ። በሀገሪቱ ለ10 ዓመታት ያክል ጦርነትና ሽብር ገጥሟታል። ይህም የኑሮውን ሁኔታ በተለይም ለሴቶች ምቹ እንዳይሆን አድርጓል። የአፍጋኒስታን ሴቶችም እንደ ቤት ሰሪነት ሚናቸውን በመወጣት ረገድ ጥሩ ናቸው። ጥልቅ ፍቅረኛሞችም ሊሆኑ ይችላሉ። ምንም እንኳን በአፍጋኒስታን ያሉ ሴቶች አይናፋርና ወግ አጥባቂ ቢሆኑም አሁንም በጦርነት ከታመሰች ሀገር የሚወስዳቸውን ባል ማግኘት ህልማቸው ነው። ለነዚህ ቁጥብና ወግ አጥባቂ የአፍጋኒስታን ሴቶች $10,000 ታወጣላችሁ? አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሁለተኛ፣ ቪየትናም። የእስያ ዘር ያለባቸው ቪየትናሞች እጅግ ተወዳጆች ናቸው። የእስያ ዘር ያለባቸው የቪየትናም ሴቶች በምዕራባውያን ወንዶች ዘንድ በጣም ተወዳጅ ናቸው። ወደ 1800 የሚጠጉ የቪየትናም ሴቶች እንደ አውሮፓውያኑ አቆጣጠር በ2019 ብቻ በእጮኝነት ቪዛ ወደ ዩናይትድ ስቴትስ ገብተዋል። እነዚህን የቪየትናም ሴቶችን ለማግኘት ከ800 እስከ $2,000 ዋጋ ማውጣት አለቦት። እነዚህ ምዕራባውያን ወንዶች የቪየትናም ሴቶችን ለማግባት የሚመርጧቸው ምክንያቶች እነሱ ከፍተኛ ኃላፊነት ያላቸውና ቤተሰባቸውን መንከባከብ፣ በተጨማሪም ቤተሰቡን ለመደገፍ ገንዘብ ሰርተው ሊያመጡ የሚችሉ ናቸው። በግጭቶች ጊዜ ተለዋጭ ባህሪ የሌላቸውና መግባባት የሚችሉም ናቸው። ለባሎቻቸው ስምምነት በማድረግ ይታወቃሉ። ይሁን እንጂ እነዚህ ሴቶች የሚያስደንቅ ተግባርም አላቸው። ይህ የሚያስደንቅ ተግባራቸውም ከ5 እስከ 10 ዓመት የሚበልጡ ወንዶችን ይመርጣሉ። የጎለመሱ ወንዶች ደስተኛ ቤተሰብ ለመመስረት በገንዘብና በስሜት የተረጋጋ ሊሆን ይገባል ይላሉ። እነዚህ ኤዥያዊ የሚያምር የፊት ገጽታ ያላቸውና አንጸባራቂ ጥቁር ፀጉር ባለቤት የሆኑት ኤዥያውያን ሴቶች የሚያገቧቸው የውጭ ዜጎች መውለድና የተረጋጋ ህይወትን መመስረት ይመርጣሉ። ውድ ተመልካቾቻችን፣ ለነዚህ የቪየትናም ሴቶች ከ800 እስከ $2,000 የአሜሪካን ዶላር የሚያስወጡት ይገባቸዋል? አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አንደኛ፣ ደቡብ ኮሪያ። በሀገሪቱ የወሊድ መጠን እየቀነሰ በመምጣቱ ትልቅ ችግር አለባት። ደቡብ ኮሪያ ያሉ ሴቶች በሀገራቸው ውስጥ ለመጋባትም ሆነ ከወንዶች ጋር ልጅ ለመውለድ ፈቃደኛ አይደሉም። በሌላ በኩል ወንዶች እንደ ቪየትናምና ቻይና ካሉ ሀገሮች ሙሽሮችን መግዛት ጀመሩ። ይሁን እንጂ በገጠሪቱ የሀገሪቱ ክፍሎች የሚኖሩ አንዳንድ ወንዶች ለውጭ ሀገር ሚስቶች ለሙሽሪት ዋጋ መክፈል እንኳን አይችሉም። ስለዚህ መንግስት ትዳራቸውን ለመደገፍ የገንዘብ ድጋፍ ለማድረግ እየተመናመነ ያለውን የህዝብ ቁጥር ለመታደግ መረባረብ ነበረበት። በዚህ በደቡብ ኮሪያ
የወጣት ሴቶች ሙሽሮች ዋጋ 6000 የአሜሪካን ዶላር ዋጋ የሚያወጣ ሲሆን ይህንን ዋጋ መክፈል የሚችል ማንኛውም ደቡብ ኮሪያዊ ዜጋና የውጭ ሀገር ዜጋም ሙሽራውን መርጦ መግዛት ይችላል። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተከታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። በዛሬው ቪዲዮአችንም በህንድ በ$35 በታች የሚሸጥ ሙሽራ እስከ ቻይናውያን $50,000 በላይ የሚሸጡ ሙሽራዎችን ተመልክተናል። የእናንተ ምርጫ የትኞቹ ናቸው? ዛሬ ስላዘጋጀንላችሁ ቪዲዮና እንዲሁም ስለ ፕሮግራማችን ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልን። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና የታዋቂ ግለሰቦችን ታሪክ እየዳሰሰ የተለያዩ ጎሳዎችን የተለያዩ የሀገራት ባህልን እየዳሰሰ ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። እንዲሁም በቻናላችን ከዚህ በፊት ያዘጋጀነውን ቪዲዮ ገብታችሁ እንድትመለከቱ እየጋበዝን በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ቻው።